ሰላም እንደምንውላችኋል ክቡራትና ክቡራን የኢትዮ ፎከስ ቤተሰቦች የዛሬው መረጃ ይዤላችሁ ቀርብ ያለው እስከ መረጃዎቻችን ፍጻሜ ድረስ አብራችሁን ቆዩ። ሸቀጥ የጫኑ ተሽከርካሪዎች ወደ ትግራይ እንዳይገቡ ታገዱ። ሸቀጦችን የጫኑ በርካታ ተሽከርካሪዎች በአማራና አፋር ክልሎች አልፈው ወደ ትግራይ እንዳይገቡ መከልከላቸውን አሽከርካሪዎች ለቢቢሲ ተናገሩ። የተለያዩ ሸቀጦችን ለትግራይ ጭነው የሚጓዙ ተሽከርካሪዎች በሁለቱ ክልሎች ባሉ የፍተሻ ኬላዎች እንዲቆሙ መገደዳቸውን አሽከርካሪዎች ለቢቢሲ ትግረኛ ገልጸዋል። የተለያዩ ሸቀጦችን ለትግራይ ጭነው የሚጓጓዙ ተሽከርካሪዎች በሁለቱ ክልሎች ባሉ የፍተሻ ኬላዎች እንዲቆሙ መገደዳቸውን አሽከርካሪዎች ለቢቢሲ ትግረኛ ገልጸዋል። እነዚህ ለክልሉ ሸቀጦችን የጫኑ መኪኖች የተለያዩ ሸቀጦችን ለትግራይ ጭነው የሚጓዙ ተሽከርካሪዎች በሁለቱ ክልሎች ባሉ የፍተሻ ኬላዎች እንዲቆሙ መገደዳቸውን አሽከርካሪዎች ለቢቢሲ ትግረኛ ገልጸዋል። እነዚህ ለክልሉ ሸቀጦችን የጫኑ መኪኖች ከቀናት በፊት በአማራና በአፋር ክልሎች ከማለፍ እንደታገዱ የትግራይ ክልል ንግድና ኤክስፖርት ቢሮ ለቢቢሲ አረጋግጧል። የክልሉን ንግድና ኤክስፖርት ቢሮ የሸማቾች ጥበቃ ዳይሬክተር የሆኑት አቶ ካሳሁን ክንዳያ በእገዳ ምክንያት የቆሙት ተሽከርካሪዎች ወደ ክልሉ ሲጓጓዙ የነበሩ መሰረታዊ ሸቀጦችን የጫኑ እንደሆኑ ለቢቢሲ ተናግረዋል። አቶ ክንዳያ እንደሚናገሩት በአፋር ክልል የተጣለው ክልከላ የጀመረው ሰኞ ግንቦት 18 2017 ዓ.ም ነው። ከማግስቱ ማክሰኞ ግንቦት 19 ጀምሮ ደግሞ በአማራ ክልል በኩል ወደ ትግራይ በሚወስደው መስመር ላይም እገዳ መጣሉን ገልጸዋል። አሽከርካሪዎቹ በበኩላቸው በአፋር ክልል እንዲቆሙ ከተደረጉ 7ኛ ቀናቸው እንዳስቆጠሩ ገልጸው ከበላይ ትዕዛዝ በሚል ወደ ትግራይ እንዳይገቡ መከልከላቸውን ከመናገር ውጪ ምክንያቱ እንደማያውቁ ለቢቢሲ ተናግረዋል። ከተለያዩ የኢትዮጵያና የጅቡቲ አካባቢዎች እንደተነሱ የገለጹት እነዚህ የጭነት አሽከርካሪዎች በአፋርና በአማራ ክልል ወልዲያ አካባቢ በሚገኙ ሁለት የፍተሻ ኬላዎች ሲደርሱ ወደ ትግራይ አትገቡ መባላቸውን ገልጸው ይህም በህዝቡና በነጋዴው ማህበረሰብ ላይ ከፍተኛ ስጋት መፍጠሩን አስረድተዋል። በአፋር መስመር ሰርዶ ሜዳ በተባለ ስፍራ በሚገኝ ኬላ ከተሽከርካሪው ጋር ወደ ትግራይ እንዳይገባ የተከለከለ አንድ ሾፌር እገዳው ባለፈው ቅዳሜ ግንቦት 16 2017 ዓ.ም መጀመሩን ተናግሯል። ቅዳሜ ምሽት አፋር ክልል አዳይቱ የምትባል ስፍራ ላይ መስመሩ እንደተዘጋባቸውና አታልፉም እንደተባሉ ያስረዳል። ለምንድን ነው የታገትነው ስንላቸው ከላይ የተሰጠ ትዕዛዝ ነው፣ ሌላ ትዕዛዝ እስኪደርሰን ጠብቁ አሉን። ትዕዛዝ ስለመጣ እንድትቆሙ ተደርጓል፣ ሌላ ንግግር የለም፣ ልቀቋቸው የሚል ትዕዛዝ ሲሰጠን ደግሞ ትንቀሳቀሳላችሁ አሉን ይላል። እዚያው አዳይቱ ውለው አድረው ሰኞ ግንቦት 18 2017 ዓ.ም ላይ ተፈቅዶላቸው እንቅስቃሴ መጀመራቸውን ያስረዳል። ሰኞ 8 ሰዓት ላይ ለቀውን ጉዞ ጀመርን። ሆኖም ሰርዶ ሜዳ በሚባል መቀለ መገንጠያ ላይ አስቆመው አታልፉም አሉን ሲል ለቢቢሲ ትግረኛ ሁኔታውን ገልጿል። አዳይቱ ላይ ተሽከርካሪዎችን ያስቆሟቸው የአፋር ፖሊሶች መሆናቸውን የገለጸው ይህ አሽከርካሪ በሰርዶ ሜዳ ደግሞ የፌዴራል ኬላ ስለሆነ ያስቆሟቸው የፌዴራል ፖሊስ አባላት እንደሆኑ ይናገራል። ብዙ ሸቀጦችን የጫኑ ተሽከርካሪዎች ለቀናት መቆማቸውንና እስካሁን የተሰጠ መፍትሄ እንደሌለ አሽከርካሪዎቹ ይናገራሉ። ከአፋር በተጨማሪ በወልዲያ አላማጣ መስመር ወደ ትግራይ ሸቀጥ የጫኑ ተሽከርካሪዎች እንዳያልፉ መደረጋቸውን የገለጹት አሽከርካሪዎቹ በዚህ ኬላ ቢያንስ 30 የሚሆኑ የጭነት ተሽከርካሪዎች መስመር ላይ እንዲቆሙ ተደርገዋል። እነዚህ በወልዲያ ላይ እንዲቆሙ የተደረጉት መኪኖች በሰርዶ በኩል እንዳያልፉ ተከልክለው ከነበሩት መካከል እንደሚገኙበት ተጠቅሷል። በአፋር ክልል ያለውን ክልከላ አይተው ዞሮ በአማራ ክልል ለማለፍ የሞከሩ ተሽከርካሪዎችም ይገኙበታል። 4 ቀናትን አስቆጥረዋል። መጀመሪያ በሰርዶ ነው የመጡት። መስመሩ እንደተዘጋ ሲያውቁ ዞሮ በወልዲያ ለመምጣት ሞክረው ነበር፣ አልሆነም። ምክንያቱ ምን እንደሆነ አይታወቅም። አጋጣሚ ዕቃ አስጭኛለሁ። አሽከርካሪውን ስጠይቀው ምክንያቱ ምን እንደሆነ አይታወቅም አለኝ። መልሶ በወልዲያ አድርገው ለመምጣት ሞክሮ ነበር፣ እሱም አልተሳካም። እሱም ዝግ ሆነ። እስካሁን በሁለቱም መስመር ተዘግቶ ነው ያለው ሲሉ ዮናስ የተባሉ የጭነት መኪና ባለቤት ለቢቢሲ ገልጸዋል። እነዚህ ኬላዎች ቀደም ሲል በትግራይ ጦርነት ወቅት እርዳታና ማንኛውም ሸቀጦች ወደ ትግራይ እንዳያልፍ ለመከላከል ጥቅም ላይ የዋሉ ናቸው። ሁሉም ተሽከርካሪዎች ሕጋዊ መሆናቸውን የሚገልጹ ሰነዶች እንዳሏቸውና የታገዱበት ምክንያት እንዳልተገለጸላቸው ተናግረዋል። አሽከርካሪዎች እንዳያልፉ የከለከሏቸውን ፖሊሶች ቀርበው በሚጠይቁበት ወቅት እነሱም ምክንያቱ እንደማያውቁና ከበላይ የመጣ ትዕዛዝ ነው የሚል ምላሽ እንደሰጧቸው ይናገራሉ። ከጭነቶቹ መካከል በቀላሉ ሊበላሹ የሚችሉ አትክልቶችና ፍራፍሬዎች እንዲሁም ከጅቡቲ ደግሞ ስኳርና ዘይት የጫኑ እንዳሉም አሽከርካሪዎች ያስረዳሉ። ንብረት አያልፍም ተብሎ መታገቱ በህብረተሰቡ ዘንድ የሆነ ነገር አለ ብሎ ወደ አላስፈላጊ ጥርጣሬ እንዲገባ አድርጓል። ይህ ሁኔታ ያለፈውን የጦርነት ሁኔታ እንዲያስታውስ አድርጎታል። የፈለገው የፖለቲካ ልዩነት ቢኖርም ህዝብን በንግድ መጉዳት ተገቢ አይደለም ሲሉ እኚሁ የጭነት ተሽከርካሪ ባለቤት ተናግረዋል። ከአንድ ወር በፊት በአፋር በኩል ምክንያቱ በማይታወቅ ሁኔታ ዱቄት ማለፍ አይችልም የሚል ክልከላ አጋጥሞናል የሚሉት ግለሰቡ በአሁኑ ወቅት ዱቄትና ስንዴ በወልዲያን የሚያልፉ ይላሉ። ክልከላው በትግራይ ክልል ነዋሪዎች ላይ ስጋትን ያጫረ ሲሆን የሸቀጦች ዋጋ ንረት እንዳያመጣ ፍርሃት እንዳለ ቢቢሲ ከነዋሪዎች መረዳት ችሏል። ለትግራይ ክልል የተለያዩ ሸቀጦች ይዘው በአፋር ክልል መስመር የሚጓጓዙ ተሽከርካሪዎች በ18/09/2017 ዓ.ም ጀምሮ ሰርዶ በሚገኝ ፍተሻ ጣቢያ ወደ ትግራይ እንዳይሄዱ እንደተከለከሉ ጠቅሶ
የትግራይ ክልል ንግድና ኤክስፖርት ቢሮ ረቡዕ ግንቦት 22 2017 ዓ.ም ለንግድና ቀጠናዊ ትስስር ሚኒስቴር ደብዳቤ ጽፏል። ቢሮ በዚህ ደብዳቤው ላይ የፌዴራል ሚኒስቴር መስሪያ ቤቱ ስለ ሁኔታው ማብራሪያ እንዲሰጠው ጠይቋል። የክልሉ ንግድ ኤክስፖርት ቢሮ የሸማቾች ጥበቃ ዳይሬክተር የሆኑት አቶ ካሳሁን እስካሁን ድረስ በደብዳቤም ይሁን በሌሎች መንገዶች ከፌዴራል መንግስት ምላሽ አለመገኘቱን ተናግረዋል። ባለፈው መጋቢት ወደ ትግራይ ክልል የሚጫን ነዳጅ ላይ እገዳ በተጣለበት ጊዜም በተመሳሳይ ከፌዴራል መንግስት ግልጽ ምላሽ አለመገኘቱን አስታውሰዋል። ሁሌ የተደጋጋሚ ጥያቄዎችን በነዳጅም ዙሪያ ደብዳቤዎችን እንጽፋለን፣ ነገር ግን ንግድ ሚኒስቴሩ ፎርማሊ የምላሽ ደብዳቤ መጻፍ ላይ ክፍተት አለው፣ በነዳጅም ዙሪያ በመደበኛ መልኩ ምላሽ አይሰጠንም ብለዋል። ተሽከርካሪዎቹ ላይ ክልከላ ለመጣል የሚያስችል ችግር ካለ በደብዳቤ ለቢሮ መግለጽ እንደነበረበት የሚያነሱት አቶ ካሳሁን አሁን ግን በስልክም በደብዳቤም ምንም የተነገረን ነገር የለም፣ መዘጋቱን ያወቅነው እንደ ማንኛውም ሰው ነው፣ እንደ ቢሮ እንኳን በዚህ ምክንያት እንዲህ እየተደረገ ነው የሚል በመደበኛ መልኩ የተላከልን ነገር የለም ሲሉ ለቢቢሲ ገልጸዋል። ዳይሬክተሩ ወደ ትግራይ ክልል ጉዞ ላይ የነበሩት ተሽከርካሪዎች በሙሉ መሰረታዊ የሆኑ ሸቀጦችን የጫኑ መሆናቸውን ገልጸዋል። ማዳበሪያና ነዳጅ የጫኑ 1-2 መኪናዎች ግን በአፋር በኩል እንዲያልፉ መደረጉን አክለዋል። ንግድና ኤክስፖርት ቢሮ ረቡዕ የጻፈው ደብዳቤ ምላሽ ባለማግኘቱ የጉዳዩን አሳሳቢነት በመግለጽ ሌላ ደብዳቤ ወደ ንግድና ቀጠናዊ ትስስር ሚኒስቴር ለመላክ ዝግጅት ላይ መሆኑን ተናግሯል። አሁን ጉዳዩን የክልሉ ከፍተኛ የመንግስት ኃላፊዎች ጭምር እንዲያዩት እየተደረገ ነው ሲሉ ቢሮው እያደረገ ያለውን እንቅስቃሴ አስረድተዋል። በተጨማሪም ቢሮው የቆሙት መኪናዎች ብዛትና የጫኗቸውን ሸቀጦች ዝርዝር እያጣራ መሆኑንም ጠቅሰዋል። ሸቀጦቹ ወደ ትግራይ ክልል እንዳይገቡ ለምን ክልከላ እንዳጋጠማቸው ከፌዴራል መንግስትም ሆነ ከአፋር ክልል የተሰጠ መግለጫ የለም። ክቡራትና ክቡራን የዘወትር ለዛሬ ያዝንላቸው የመረጃ ጥንቅሮች እነዚህን ይመስሉ ነበር። በሌሎች መረጃዎች እስክንገናኝ ሰናይ ቀን